ይህ የምታዩት ኮንቴነር 1.5 ቢሊዮን ዶላር ይዟል። በውስጡ ደግሞ አንድ ሰው ተደብቋል። ይህ ሰው ለዚህ ዝውውር ብቻ 3.8 ቢሊዮን ዶላር ኮሚሽን ይጠብቀዋል። ነገር ግን አንድ ተራ የሆቴል መኪና አቋሚ እንዴት እዚህ ደረጃ ላይ ሊደርስ ቻለ? ዛሬ እጅግ አደገኛና በአጭር መንገድ ባለሀብት ለመሆን የሚደረግን የትግል ታሪክ እናያለን። አብራችሁን ቆዩ። ፊልሙ የሚጀምረው በሆንግ ኮንግ በሚገኝ ስራ በሚበዛበት የወደብ ማራገፊያ ቦታ ነው። እዚያም አንድ ግዙፍ ኮንቴነር በጭነት መኪና ላይ ሲጫን ይታያል። እነዚህ ኮንቴነሮች በከፍተኛ ጥበቃ ወደ ተለያዩ የሀገሪቱ ከተሞች ይጓዛሉ። በአንዱ እንዲህ ያለ ኮንቴነር ውስጥ ስፍር ቁጥር የሌላቸው ዶላሮች ያሉ ሲሆን በዚያው ኮንቴነር ውስጥ ኢቫን የተባለ አንድ ሰው አለ። ኢቫን የዚህ ፊልም ዋና ገጸ ባህሪ ነው። እነዚህ ሁሉ ዶላሮች ከስፔን ወደ ሆንግ ኮንግ የመጡ ሲሆን ጠቅላላ መጠናቸው 1.5 ቢሊዮን ዶላር ነው። አቅርቦቱ ተጠናቆ ዶላሮቹ ተቆጥረው ሲያልቁ ኢቫን 3% ኮሚሽን ይቀበላል። ከዚህ በኋላ ታሪኩ ጥቂት ዓመታትን ወደ ኋላ ተመልሶ ስለ ኢቫን ያለፈ ህይወት ያሳየናል። በተጨማሪም ከኢቫን የአሁኑ ሁኔታ በስተጀርባ ያለውን ትልቁን ምክንያት እንረዳለን። ኢቫን ፌራሪ እየነዳ በአንድ ትልቅ ሆቴል ፊት ለፊት ሲመጣ ይታያል። በዚህ ሆቴል የሚመጡትን መኪናዎች ተቀብሎ የማቆም ስራ ይሰራል። በምሽት ስራውን ከጨረሰ በኋላ በዝናብ እየተደበደበ ወደ ቤቱ ይመለሳል። ኢቫን ወደ ቤት እየገባ የቀኑን ገቢ ለእናቱ ያሳያታል። እሷም በጣም ትደሰታለች። ከስራ በኋላ ከአባቱ ጋር ጥቂት ጊዜ ማሳለፍ እንዳለበትም ትነግረዋለች። ምንም እንኳ የቤተሰቡ የፋይናንስ ሁኔታ በአሁኑ ጊዜ ደካማ ቢሆንም የኢቫን አባት በአንድ ወቅት ከባንክ ብድር በመውሰድ ትልቅ የኬተሪንግ አገልግሎት ቢዝነስ ጀምረው ነበር። ቢዝነሱ መጀመሪያ ላይ በጣም በጥሩ ሁኔታ ቢሄድም ሀገሪቱ ላይ የኢኮኖሚ ውድቀት ሲከሰት የአባቱ ቢዝነስን ፈረሰ። የአባቱን ሁኔታ ያየው ኢቫን በማንኛውም አስፈላጊ መንገድ በህይወቱ የብዙ ገንዘብ ባለቤት እንደሚሆን በልጅነቱ ወሰነ። ቢዝነሱ ከፈረሰ በኋላ አባቱ ቴሌቪዥን ላይ ዜና ከመመልከትና መንግስትን ከመሳደብ ውጪ ሌላ ምንም ስራ አይሰሩም። ጊዜው ያለፈ ሲሄድ ኢቫን ቤተሰቡን ለመደገፍ በትልቅ ሆቴል የመኪና አቋሚነት ስራ ይይዛል። ተደማጭነት ያላቸውና ባለሀብቶች ሆቴሉን ደጋግመው ስለሚጎበኙ ኢቫን ሁልጊዜ ከእነሱ ጋር እንዴት ጥሩ ግንኙነት መፍጠር እንዳለበት በመጨነቅ ያስባል። ቢዝነስ በመመስረትም በአጭር ጊዜ ውስጥ ባለሀብት የመሆን ትልቅ ህልም አለው። ሁልጊዜ አዳዲስ የቢዝነስ ሀሳቦችንም ይፈልጋል። ኢቫን ሆቴል ውስጥ ሲሰራ ላሪስ የተባለ የወቅቱ የመንግስት ሚኒስቴር ሰው ያገኛል። በጣም ሰክሮ ስለነበር በትክክል መራመድ እንኳን አልቻለም። ወደ መኪናው ሳይደርስ መሬት ላይ ወደቀ። ኢቫን በፍጥነትም ላሪስን አንስቶ ወደ ፈለገበት ቦታ ሊያደርሰው እንደሚችል ነገረው። ላሪስም በሐሳቡ ተስማማ። የኢቫን አይን ግን በላሪስ ሻንጣ ላይ ነበር። በውስጡ ምን እንዳለ ለማየት ጓጉቷል። ላሪስ ሰክሮ ስለተኛ ሻንጣውን ለመፈተሽ ጊዜ አገኘ። ሻንጣውን ሲከፍተው ግን በጣም ደነገጠ። ምክንያቱም ከዚህ በፊት እንዲህ ያሉ ብዙ ገንዘቦች በአንድ ላይ አይቶ አያውቅም። ከዚያም ላይ ጥቂት ገንዘብ ቀንሶ ወደ ኪሱ ከተተ። ጠዋት ላይ ኢቫን ላሪስ በነገረው ቦታ ደረሰ። ላሪስ ሜሪ የምትባል ሴትን አገኘና ያንን ሻንጣ ሰጣት። ኢቫን ይህንኑ አጋጣሚ ተጠቀመበት። ሜሪን በንግግር ወጥመድ ውስጥ በመክተት ከላሪስ በተሻለ ሁኔታ ስራውን መስራት እንደሚችል፣ ስራው ምንም ይሁን ምን መስራት እንደማይቸግር አሳመናት። ሜሪም ሻንጣውን ስትፈትሽ በእርግጥም ከታሰበው ያነሰ ገንዘብ እንዳላየች። ኢቫን ቀድሞውኑ ገንዘቡን ከሻንጣው ውስጥ ቀንሶ ስለነበር ነው። ሜሪን በመቀጠል በሐሳቡ ተስማማች። በእውነቱ የኢቫን በራስ መተማመን ሜሪን አስደምሟታል። ለእያንዳንዱ መድረስ 10,000 ዩሮ እንደሚከፈለው፣ በትክክል መስራት ከቻለ ገቢው በየወሩ እየጨመረ እንደሚሄድ ነገረችው። ኢቫን ልክ እንደዚህ ያለ አጋጣሚ ሲጠባበቅ ስለነበር ወዲያውኑ ተስማማ። በሚቀጥለው ቀን ጠዋት ኢቫን ፈረስ ለማድረስ ጃቪ ወደ ተባለ ሰው ቤት ሄደ። በኋላም ጃቪ ኢቫንን ጥያቄዎችን በመጠየቅ ለሜሪ መስራት እንደጀመረ ተረዳ። በአንድ ወቅት ጃቪ በቡና ቤት ውስጥ ይሰራ ነበር። በዚያን ጊዜ ከትልልቅና ኃይለኛ ግለሰቦች ጋር ጠንካራ ግንኙነት መሰረተ። በእነሱ ድጋፍም ስኬትን ማግኘት ጀመረ። በዛሬው ስምምነት መሰረት ጃቪ በኢቫን በኩል ለሜሪ ገንዘብ የሞላበትን ሻንጣ ይልካል። ለዚህ ስራ እንዲመች ፈረስ የማድረስ ሰበብ ተሰጥቶት ነው የተላከው። ኢቫን ስራው ቀላል ቢመስለውም ነገር ግን ስራው ከዚህ የበለጠ ከባድ ነው። በተመሳሳይ ጊዜ እዚህ ጋር ታማኝነትንና ብልሃትን ማሳየት አለበት። ገንዘቡን ተቀብሎ በመመለስ ላይ ያለ ፖሊሶች የኢቫንን መኪና ለፍተሻ አስቆሙት።
ገንዘብ የሞላበትንም ሻንጣ በውስጡ አገኙ። ይህንን ሁሉ ገንዘብ ከየት እንዳመጣ ሲጠይቁት ቤቱን በመሸጥ ያገኘው እንደሆነ ተናገረ። ፖሊሶቹ ንግግሩን አላመኑትም። እውነቱን ለማውጣት ኢቫንን ይዘው ከመኪና ጋር አጋጩት። ነገር ግን ኢቫን በራስ መተማመኑን በመጨመር ፖሊሶቹን ማስፈራራት ጀመረ። ፖሊሶቹን በመቆጣት ድንበራቸውን ካለፉ ለአለቃቸው ደውለው ሁሉንም ነገር እንደሚነግረው ዛተባቸው። አለቃቸው ለረጅም ጊዜ እንደሚያውቀውና እሱም ማስቸገር መጨረሻው ጥሩ እንደማይሆን ነገራቸው። ፖሊሶቹም ተጨማሪ ትንኮሳ ሳያደርጉ በሰላም ለቀቁት። እዚህ ጋር እነዚህ ፖሊሶች ለሜሪ እንደሚሰሩ እንረዳለን። ሜሪ ኢቫንን እንዲህ ያሉ ስብስብ ሁኔታዎችን ምን ያህል በጥሩ ሁኔታ መወጣት እንደሚችል ለመፈተሽ ይህን ድራማ አዘጋጅታለች። ሻንጣው ለሜሪ ከደረሰ በኋላ ከክፍያው በተጨማሪ ለገበያ የሚሆን ተጨማሪ ገንዘብ ሰጠችው። ይህን ተልዕኮ በጥሩ ሁኔታ ስለተወጣ ሜሪ በኢቫን ላይ ትልቅ እምነት ማሳደር ጀመረች። በሚቀጥለው ቀን ጠዋት ሜሪ ኢቫንን ከባለቤቷ ፍራንሲስ ጋር አስተዋወቀችው። ፍራንሲስ የታዋቂ አልማዝ ማፊያ ልጅ ነው። እንዲሁም የውጭ ምንዛሬ ቢዝነስን ያካሂዳል። ኢቫን ከሜሪ ጋር ስራውን በተሳካ ሁኔታ ቀጠለ። በዚህም ምክንያት ከፍተኛ መጠን ያለው ገንዘብ እጁ ላይ መግባት ጀመረ። ይህም የቅንጦት ህይወት እንዲመራ አደረገው። በሚቀጥለው ትዕይንታችን ጃቪ ይታያል። ጃቪ የትልልቅ ፖለቲከኞችና ባለሀብቶችን ጥቁር ገንዘብ ወደ ነጭ ይለውጣል። ሜሪና ፍራንሲስ በዚህ ስራ ይረዱታል። አንድ ቀን ሻንጣ ለመውሰድ ሲመጣ ኢቫን ከጃቪ ልጅ ሶኒያ ጋር ሲያወራ ተመለከተው። ይህም ምንም አላስደሰተውም። ኢቫን ከሶኒያ እንዲርቅ በጥብቅ አስጠነቀቀው። ከብዙ ቀናት በኋላ ኢቫንና ሜሪ ሬስቶራንት ውስጥ ተቀምጠው ስለ ስራ ያወራሉ። ሜሪ በቤልጂየም ሻንጣዎችን ማዘዋወር በቅርቡ በጣም አስቸጋሪ እንደሆነና ስለዚህም ጄኔቫ በተባለች ሌላ ከተማ አዲስ አጋር እንዳገኙ ነገረችው። በዚያን ጊዜ ኢቫን በአቅራቢያቸው ያለ ጠረጴዛ ላይ ጥንዶችን ተመለከተ። ሰውየው በመካከለኛ ዕድሜ ላይ ያለ ሲሆን ሴቷ ግን በጣም ወጣት ናት። እንዲህ ያሉ ወጣት ሴቶች ለምን ትልልቅ ወንዶችን እንደሚወዱ ጠየቃት። በዚያ ሰው ሻንጣ ውስጥ ባለው ነገር የፈለገውን ማድረግ ይችላል አለች ሜሪ። ከዚያ በኋላ ሚስተር ቱልስ የተባለ ሰው ለማግኘት አብረው ሄዱ። ይህ ሰው ጥቁር ገንዘብን ለማጠብ የሚያስችል ግሩም ሲስተም የፈጠረ ሲሆን ለዚህ ስራ 3% ኮሚሽን ይወስዳል። በሚቀጥለው ትዕይንት ኢቫን ከእናቱ ጋር በስልክ እያወራ ያለ ሬስቶራንት ውስጥ ከወጣት ሴት ጋር ያየውን ያንኑ ሰው በቴሌቪዥን ላይ ያየው። ሰውየው ሉዊስ ይባላል። ቴሌቪዥኑ ላይ ሚስቱ አጠገቡ ቆማለች። ኢቫን ይህ ሰው ሚስቱን እያታለለ በድብቅ ግንኙነት ውስጥ እንዳለ ተረዳ። እናም ይህንን ሰው ለማጥመድ እቅድ አወጣ። በእቅዱ መሰረትም ሰውየውና ፍቅረኛውን በመከታተል ሆቴላቸው ፊት ደረሰ። ከዚያም ሆቴሉን ለቀው እስኪወጡ ጠበቃቸው። ሌዊስ ከፍቅረኛው ጋር ሆቴሉን ለቆ ሲወጣ ኢቫን ወደ ህንፃው ገባ። እዚያም ያለውን የጽዳት ሰራተኛ ጉቦ በመስጠት ሌዊስ በቆየበት ክፍል ውስጥ ስውር ካሜራ አስቀመጠ። ይሁን እንጂ በሚያሳዝን ሁኔታ ያኒክ የተባለ የጥበቃ ሰራተኛ የኢቫንን ድርጊት እየተመለከተ ነበር። ያኒክ ኢቫንን እጅ ከፍንጅ ያዘው። መጀመሪያ ላይ በመካከላቸው ግብግብ ተፈጠረ። በኋላ ግን ያኒክ ከኢቫን ጋር ስምምነት አደረገ። እርዳታ በመስጠቱ ምትክ ያኒክ በኢቫን ስራ ላይ ግማሽ ሽርክና ጠየቀው። ሌላ አማራጭ ስለሌለው ኢቫን ሐሳቡን ለመቀበል ተገደደ። አሁን ያኒክ በገዛ እጁ ካሜራውን ገጠመው። ከዚያም የሚያገኙት ቪዲዮ ሌዊስን ለማጥመድ ከበቂ በላይ ነው። በዚህ ጊዜ ኢቫን ያኒክ ጎበዝና ብልህ አጋር እንደሆነ ተረዳ። ከዚያ በኋላ ሌሊቱን ሙሉ በምሽት ክለብ ፓርቲ ላይ ያሳለፉ። በሌላኛው ቀን ኢቫን ከያኒክ ጋር በመሆን ሌዊስን ለማግኘት ሄደ። የቪዲዮ ምስሉን በማሳየት ሌዊስ የራሱን ዝና ለማዳን ከፈለገ ለእነሱ እንዲሰራ አስገደዱት። የኢቫን ቀጣይ እቅድ ገንዘቡን ከስፔን ወደ ስዊዘርላንድ ማዘዋወርና በሌዊስ ከተማ ቅርንጫፍ መክፈት ነበር። እነዚህን ስራዎች ለማከናወን የሌዊስ እርዳታ በጣም አስፈላጊ ነው። በድጋሚ ኢቫን ለሌዊስ ሌላ ጥያቄ አቀረበ። ይህም በከተማው ካሉ ትልልቅና ተደማጭነት ያላቸው ሰዎች ጋር እንዲያስተዋውቀው ነው። ሌላ መንገድ ስለሌለው ሌዊስ ኢቫንን ጥቂት ከታወቁ ሰዎች ጋር ፓርቲው ላይ ያስተዋወቀው። ኢቫን ግን ልዩ የፖሊስ ቡድን የዛሬውን ፓርቲ እየተከታተለ እንደሆነ ገና አላወቀም። ይህ ቡድን ሮይ በሚባል ከፍተኛ የፖሊስ መኮንን የሚመራ ነው። ቀስ በቀስ በሌዊስ እርዳታ ኢቫን ከታዋቂ ሰዎች ጋር ተላመደና የስራውን ፍጥነት ጨመረ። ይህን ቢዝነስ እንዴት ማካሄድ እንዳለበት ሁሉንም ነገር ተማረ። እዚያ ስራውን ከጨረሰ በኋላ ኢቫን ሜሪን ለማግኘት ሄደ። ከዚያም የቢዝነስ እቅዱን ለሜሪ ነገራት። ምንም እንኳ ሜሪ በዚህ ብትደሰትም ዋናው ጭንቀታቸው ግን ጃቪ ነው። ምክንያቱም ጃቪ ኢቫን እንዲህ ለሁለት የተለያዩ ቦታዎች ጊዜ ሲሰጥ በፍጹም አይቀበለውም።
ይልቁንም ጃቪ ኢቫንን አደጋ ውስጥ ለመጣል ይሞክራል እንጂ ኢቫን በራሱ መንገድ ወደፊት መሄድ ስለሚፈልግ የጃቪን ደንበኞች እንደማይነጥቅ ቃል ገባ። በቀጣዩ ትዕይንት ኢቫን ቤተሰቦቹን ለመጠየቅ ብዙ ስጦታዎችን ይዞ ይታያል። የኢቫን አባት ስለ ልጃቸው ስራ ምንም ስለማያውቁ ጥያቄዎችን መጠየቅ ጀመሩ። ኢቫንም ከትልልቅ ሰዎች ጋር የገቢና የውጪ ንግድ እንደሚሰራ ነገራቸው። በንግግሩ መሃል በአባትና በልጅ መካከል ክርክር ተነሳ። ኢቫንም በንዴት ከቤት ወጥቶ የድሮ ጓደኞቹን ለማግኘት ሄደ። በኋላም ትዕይንቱ ተቀይሮ ከጊዜ በኋላ ቢዝነሱ በጣም ያድጋል። ጥሬ ገንዘብ በብዛት ወደ እጁ መፍሰስ ጀመረ። አንድ ቀን ስብሰባ ላይ ኢቫን ከጃቪና ከሶኒያ ጋር ተገናኘ። ጃቪ በኢቫን ላይ ተናዷል። ምክንያቱም ኢቫን የጃቪን ደንበኞች ወደ ራሱ ስለወሰደበት። ጃቪ በጣም በከረረ ቋንቋ ይህን ሁሉ እንዲያቆም ነገረው። ይሁን እንጂ ኢቫን እንዲህ ያሉ ነገሮችን የሚሰማ አይነት ሰው አይደለም። ስራውን በራሱ መንገድ ማከናወኑን ቀጠለ። ከዚያም ድንገት አንድ ቀን መንገድ ላይ የጃቪ ሰዎች ኢቫንንና ያኒክን መጥፎ በሆነ ሁኔታ ደበደቧቸው። ከዚህ ድርጊት በኋላ ኢቫን በቀጥታ ጃቪን ተጋፈጠው። ከትርፉ 30% ድርሻ ለጃቪ ለመስጠት ስምምነት አቀረበ። ይህን ያደረገው በሁለቱ መካከል ምንም አይነት ግጭት እንዳይኖር ነበር። ጃቪም ሐሳቡን በደስታ ተቀበለ። ኢቫን አሁን ብዙ ገንዘብ እያገኘ ስለሆነ በዚህም ምክንያት በእሱ ውስጥ ትልቅ ትዕቢት አደገ። ስለዚህ ሁሉም ሰው በአክብሮት እንዲያወራው ለማድረግ ፈለገ። ሜሪ ፖሊሶች በጃቪ ላይ ምርመራ እያደረጉ እንደሆነና ለባለቤቷ ፍራንሲስ ዜና እንደደረሰው ለኢቫን ነገረችው። በምርመራው ወቅት የኢቫን ስም ከተነሳ ኢቫንም አደጋ ውስጥ ይገባል። በዚህም ምክንያት ሜሪ ለጥቂት ቀናት ስራው እንዲያቆም ነገረችው። ነገር ግን በፍጹም አልሰማትም። ይልቁንም ቢዝነሱን እንዴት የበለጠ እንደሚያሰፋ ማቀድ ጀመረ። አንድ ቀን ከፓርቲ ሲወጣ የኢቫን አይን የመኪና ማቆሚያ ቦታ ላይ በቆሙ ፖሊሶች ላይ አረፈ። ወደ እነሱ ሄዶ አለቃቸውን ማግኘት እንደሚፈልግ ነገራቸው። እነሱም ኢቫንንና ያኒክን ወደ ከፍተኛው መኮንን ወሰዷቸው። ኢቫን ፖሊስን በሁሉም መንገድ ለመርዳት ዝግጁ መሆኑን ገለጸ። እስካሁን በሰራው ስራ የተገኘው ገንዘብ ሁሉ ለአለቃው ጃቪ የተሰጠ እንደሆነ እንዲሁም በጃቪ ላይ ያለውን ማስረጃ ሙሉ ለሙሉ ለፖሊስ ለመስጠት ተስማማ። በምትኩ ግን ፖሊስ ጥበቃ ሊሰጠው እንደሚገባ ነገራቸው። ቢሆንም ኢቫን ራሱን የበለጠ ደህንነቱ የተጠበቀ ለማድረግ ሌላ ዕቅድ አወጣ። ሶኒያን አግኝቶ የትዳር ጥያቄ ያቀረበላት። ለአንድ ሳምንት የሚቆይ ጉዞ ወደ ፓሪስ ወሰዳት። ፓሪስ ከደረሱ በኋላ እሷን በነገሮች ቢዚ ለማድረግ ሁሉንም ፍላጎቶቿን ማሟላት ጀመረ። ይህም በማድረግም ሶኒያ ሙሉ በሙሉ ማረካት። ከዚያም ድንገት አንድ ቀን ሶኒያ የአባቷን መታሰር ዜና ቴሌቪዥን ላይ አየች። በዚህም ምክንያት ወደ መጣችበት ለመመለስ መጣደፍ ጀመረች። ከአባቷ መታሰር በስተጀርባ ኢቫን እጁ እንዳለበት አላወቀችም። በሌላ ቀንም ሶኒያ ኢቫንን ከሌሎች ሴቶች ጋር አገኘችው። በእሷ ላይ የውሸት የፍቅር ጨዋታ ሲጫወትባት እንደነበርም ተረዳች። በዚህ ብቻ አላበቃም። አሁን ጃቪ እስር ቤት ስለሆነ ኢቫን ከጃቪ ደንበኞች ጋር መስራት ፈለገ። ነገር ግን ሜሪ ጃቪ እስር ቤት ስለሆነ የደንበኞቹ ዝርዝር በፖሊስ እጅ ላይ ሊሆን ይችላል አለች። እናም እነዚያን ደንበኞች ለመያዝ ቢሞክር አደጋ ላይ ስለሚወድቅ ከለከለችው። ኢቫናውን ሜሪን ሰምቶ ለጥቂት ጊዜ ቢዝነሱን አቆመ። ከዚያም ያጠራቀመውን ገንዘብ ሁሉ በፓርቲና በጉዞ አባከነው። በጥቂት ቀናት ውስጥ ሁሉንም ነገር አጥቶ ወደ እናቱ ተመለሰ። እዛ ሲደርስም አባቱ ከጥቂት ጊዜ በፊት መሞታቸውን ተረዳ። አሁን ኢቫን ለእናቱ ብቸኛ ረዳት ነው። ስለዚህ ምን አይነት አዲስ ቢዝነስ ሊጀምር እንደሚችል ማሰብ ጀመረ። በዚህ ጊዜ አንድ የቻይና ማፊያ ቡድን አየ። ኢቫን ሌዊስን አግኝቶ ቶኒ ስለተባለ ሰው መረጃ መሰብሰብ ጀመረ። ቶኒ በዚህ ሀገር ውስጥ የሚኖርና የሰዎችን ጥቁር ገንዘብ እንዲታጠብ ወደ ቻይና የሚልክ ሰው ነው። ይሁን እንጂ ቶኒ የሚጠቀመው ዘዴ በጣም ያለፈበት ነው። በዚህም ምክንያት የቶኒ ሰዎች አልፎ አልፎ በፖሊስ ይያዛሉ። በሚቀጥለው ቀን ኢቫን ሜሪን ለማግኘት ሄደ። ስለ ቶኒ ስምምነትም ለሜሪ ነገራት። በስዊዘርላንድ ያለው የደህንነት ሲስተም አሁን በጣም ጠንካራ ከመሆኑ የተነሳ ዶላር ከስዊዘርላንድ ማውጣት ወይም ማስገባት ፈጽሞ የማይቻል ሆኗል። ይሁን እንጂ ኢቫን ለዚህ ችግር መፍትሄ አለው። ሜሪን ይዞ ቶኒን ለማግኘት ወደ ቦታው ሄደ። እዚያም ቶኒ በሀሳባቸው ተስማማ። በስዊዘርላንድ የታገተውን ገንዘብ ወደ አካውንቱ እንዲያስተላልፉ፣ በምትኩም ጥሬ ገንዘብ እንደሚሰጣቸው ነገራቸው። ሁሉም ተስማሙና ስራው ተጀመረ። ይህን ደስታ ለማክበር ሜሪና ኢቫን ወደ ሬስቶራንት ሄዱ። ጥቂት ቆይቶ ጃቪና ሶኒያም እዛው መጡ። ጃቪ አሁን በሱ ላይ ለፖሊስ ሁሉንም ነገር የነገረው ኢቫን እንደሆነ አውቋል። ለፖሊስ ጉቦ በመስጠት ጉዳዩን ሙሉ በሙሉ ዘግቶታል። እናም ለሁሉም ነገር በቀል እስኪወስድ ድረስ እንደማይተወው ኢቫንን አስፈራራው። ከቆይታ በኋላ
ሜሪ ስልክ ተደወለላት። ከሶፍትዌር ኢንጂነሪንግ ክፍላቸው አንዲት ሴት የስዊዝ ባንክ አካውንት ዝርዝር አውጥታ ለፖሊስ እንደላከች ተነገራት። በዚህ ምክንያት ሚስተር ቱልስ እና የሜሪ ባለቤት ፍራንሲስ ያላቸውን ገንዘብ ሁሉ ይዘው ከሀገሩ አመለጡ። አሁን ኢቫን እና ሜሪ አደጋ ውስጥ ናቸው። ሁለቱም ለማምለጥ ሲሞክሩ ፖሊስ አሳደዳቸው። ነገር ግን መንገድ ላይ የቶኒ ሰዎች ቀድመው አግኝተው አለቃቸው ጋር ወሰዷቸው። ቶኒ ስሙ በፖሊስ ዝርዝሩ ስለገባ አደጋ ላይ ነው። ኢቫን ለፖሊስ መረጃ የሰጠ መስሎታል። ስለዚህ ኢቫንንና ሜሪን እንዲገደሉ ትዕዛዝ አስተላለፈ። የቶኒ ሰዎች ኢቫንን ሊረሽኑት ሲሉ በጣም አስፈላጊ እቅድ ስላለው አንድ የመጨረሻ እድል እንዲሰጠው ለመነ። እነሱም የመጨረሻ እድል ሰጡት። ኢቫን የቶኒን ገንዘብ ከስፔን ወደ ሆንግ ኮንግ ለማድረስ ኃላፊነቱን ወሰደ። እሱ ራሱ በኮንቴነር ውስጥ ተደብቆ ከገንዘቡ ጋር አብሮ ይሄዳል። በዚህ እቅድ ውስጥ ብዙ አደጋ አለ። ኢቫን ሊሞትም ይችላል። ቢሆንም ግን ከቶኒ እጅ ለማምለጥ ብቸኛው መንገድ ይህ ነበር። ከዚያም በእቅዱ መሰረት ኢቫን ገንዘቡን በኮንቴነር ይዞ ሆንግ ኮንግ ደረሰ። ይህ በፊልሙ መጀመሪያ ላይ ያየነው ትዕይንት ነው። ኢቫን ለዚህ አቅርቦት $3.8 ሚሊዮን አገኛለሁ ብሎ ደስተኛ ሆኗል። ነገር ግን ድንገት የሆንግ ኮንግ ፖሊሶች መጥተው ሁሉንም አሰሯቸው። ከዚያ ኢቫን ከሆንግ ኮንግ ወደ ስፔን ተወሰደ። ጥሩ ጠበቃ ቀጥሮ ቅጣቱን ጥቂት እንዲቀንስለት ቢያስብም ነገር ግን ጠበቃው 15 ዓመት የእስር ጊዜ እንደሚጠብቀው እርግጠኛ እንደሆነ ነገረው። በኋላም ኢቫን ሜሪ በእውነቱ ራሷን ለማዳን ስትል ለፖሊስ አሳልፋ እንደሰጠችው ተረዳ። ቶኒም በፖሊስ እንደተያዘ ዜና ላይ አየ። በመጨረሻም ኢቫን ወላጆቹ ትክክል እንደነበሩ ተሰማው። ለማንኛውም ነገር ከመጠን በላይ ስግብግብነት ሰውን ቀስ በቀስ እንደሚያጠፋ አወቀ። ፊልሙ እዚህ ላይ ያበቃል። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።